Halo ወዳጆቼ ሚ ከቨን ሚካኤል አሜሪካን ዌልካም ቱ ማይ ቻናል። ግን ዛሬ ምንድነው ልላችሁ የፈለኩት ማለት ነው ውዶቼ ማለት ነው ይሄ ሁሉ ነገር ኔዘርላንድ ውስጥ እኔ ላይ ተካሂዶ ባይዴ ማለት ነው። አሁን ስለዛ እዛ ላፈቀርኩት ከአመታት በፊት ባይዴ በአካል እኮ አይቼው አላውቅም እኮ እኔ አንድ ጊዜ ካየሁት በኋላ መጀመሪያ አይቼው አላውቅም እና ጥላትም እኮ አለ አንዳንድ ጊዜ አፍቃሪ መስሎ ምናምን ነገር ይመጣል። ጥላትም አለ እንደዛ አይነት እና እስቲል ነው ምን ያደረገልኝ ነገር የለም እና በእናታችሁ ስለሱ አታንሱኝ። እና እሱ ወንድ ከሆነ ፊት ለፊት መምጣት ይችላል፣ እኔም ፊት ለፊት ሊያናግረኝ ይችላል። ከዛ ቀጥሎ ደግሞ እኔ ህይወት አለኝ። ከዛ ደግሞ እኮ እኔ ባይዘ ማለት ነው እዚህ በጣም ሰው ሀገር ሆኜ ስለተቸገርኩ ነው እንጂ እኮ እኔ ሁማን ቢንግ አለኝ እኮ ዲሞክራሲ አለኝ እኮ ራሴ ላይ እኮ ኃላፊነት አለብኝ እኮ እኔ ራሴ ላይ እኮ እንደፈለኩ ማድረግ እና እንደፈለኩ መወሰን እኮ የራሴ ኃላፊነት አለብኝ። እሱ ያሳለፈብኝ ነገር አንድ ሳንቲም አንድ ዩሮ እንኳን የለውም ባይዴ ማለት ነው። ይነወት ምናልባትም ካለ አይምረኝም ባይዴ ማለት ነው። ሁሉም ነገር ዝልጥ መልጥ አድርጎ ይመልሰዋል ባይዴ ማለት ነው። እንደን ሰው ስለዚህ አሁን አስቡት እኔ እኮ ሊገሉኝ ብሎ እኮ ቀን ከሌሊት ሲጥሩ የነበሩትን ሰዎች ነበር እዛ ባይዴ ማለት ነው። ከነርሷ አምልጬ መጥቼ ማለት ነው። እዚህ ደግሞ እሱ እኔን ሲከተለኝ ባይዴ ማለት ነው የኔ ኬዝ ማበላሸት ሳይሆን በየቦታው እኔን በትክክለኛ እኔን ከሆነ የፈለገው እኔ ባይዴ ማለት ነው ኬዝ ውስጥ እኮ አላስገባሁትም ባይዴ ማለት ነው። ይሄንን ኬዝ ውስጥ እኮ አላስገባሁትም ዳይሬክት ላይ ሄጄ እሱን ነው ያናገርኩት። ግን ደግሞ እኔ ኬዝ ውስጥ እንድገባ ነበር አይ ቲንክ የፈለገው መሰለኝ። በጣም ጭንቅ ጥብብ እስክለኝ ድረስ እኮ እኔ ኬዝ ውስጥ አላስገባሁትም። ግን እኔ በጣም የተሰቃየሁት በሱ ምክንያት እና አስቡት እኔ መጀመሪያ ይሄን ያህል ያስተሰቃዩበትን ሰው ባይዴ ማለት ነው አግብቼ ወልጄ ምናምን ነገር ከሱ ጥሩ ነገር ልጠብቅ አልችልም። ስጀምርም እሱ እንደፈለገ ከፈለገ ሰው ጋር ይዞራል ባይዴ ማለት ነው። እኔ ያየሁትና ወደድኩት እንጂ እኮ እሱ ውስጡን አላውቀውም፣ ምን አስበው እንደነበር አላውቀውም። ያው ንቀት ነበረ። እሷን እንዴት ብዬ ነው እኔንም ማናግራት በስልክ እኔ እንዴት በቃ እሷንም ያህል ሰዎችን እንዴት አድርጌ ነው ማናገራት ምናምን ነገር ብሏል ተብሏል ባይዴ ማለት ነው። የማይለው ነገር አይደለም እሱ ነገር ሌላ ነገር ይላል ባይዴ ማለት ነው። እሱ እኮ ግዴታ አይደለም እኮ እንደፈለኩ እኮ እኔ እኮ ባይዴ ማለት ነው እኔ ከሚያስቃየኝ ሰው እኮ ንቆ የሚርቅልኝ ሰው እኮ ደስ ይለኛል። ንቆኝ ማለት ነው እነሱ ማለት ነው ውዶቼ። አሁን ደግሞ እንዳትረብሹኝ እንዳትበጠብጡኝ ስለሱ በፍጹም አንዳት ቃል እንኳን መስማት አልፈልግም። እኔ ባይዴ ማለት ነው እዚህ ስለ ሳንደር ስናገር እኔ ባይዴ ማለት ነው ስለሱ በቃ እኔ እሱን ተናገርኩት በአጭሩ ነው ያለቀው ባይዴ ማለት ነው። በአጭሩ አለቀ በቃ አለቀ። እና ምንም ነገር ስላልነበረኝ ነው ባይዴ ማለት ነው። ያው ካሊፎርኒያ ተቃጥላ ነበረች፣ ካሊፎርኒያ ተቃጥላ ነበረች። የሚደብረው ነገር ደግሞ ወደ ኋላ መለሱኝ። አይ ቲንክ እኔንም እሱንም ለዛ እንዲሰራላቸው የመጣና ሌላ ነገርም ሊሆን ይችላል ብዬ ስላሰብኩኝ ብዙ ጊዜ አልደጋገምኩትም። ለፍቅር ምናምን ነገር አላጨናነኩትም። በቃ ስፈታ ይበል ምናምን ብዬ ተውኩት። እንደን እኔ መጥፎ ነገር በማሰቤ ጥሩ ነገር ላይሆን ይችላል፣ ግን ጥሩ ነገር በሌለበት ጥሩ ነገር ላስብ አልችልም ባይዴ ማለት ነው። የነበረውን ነገር መጥፎ ሰዎች ነበርኩኝ በዙሪያዬ ብዙ ነገር ስለነበረ ጥሩ ነገር ላስብ አልችልም ባይዴ ማለት ነው። እንደን ሰው አንዳንድ ጊዜ ባይዴ ማለት ነው ፍንጭ ካገኘን ባይዴ ማለት ነው ግዴታ አይደለም እነሱ ራሳቸው አስተካክለው ሊነግሩን የሚገባቸው። እኛ ራሳችን ቁጭ አድርገን እንደፈለገን ልናስተካክለው እንችላለን ባይዴ ማለት ነው። የፈለግነውን ነገር ለማድረግ ባይዴ ማለት ነው። ግን ሶ ግዴታችን ነው ባይዴ ማለት ነው። እኔ ከእኔ የሚቀርብኝ ነገር ብዙ ነገር የለም ባይዴ ማለት ነው። ግን የኔዘርላንድ እሱን ሳስብ ባይዴ ገና ህመሙ ይነሳብኛል ባይዴ ማለት ነው። የእሱ ስም ሳነሳ ህመሙ ይነሳብኛል እና እሱ በማያውቀው መንገድ ባይዴ ማለት ነው ራሱ ነው ያደረገው። አውቃለሁ እኔ ኔዘርላንድ ውስጥ በብዙ ነገር ይያዛሉ፣ በቡዳ ይያዛሉ፣ ብዙ ነገር ይያዛል ባይዴ ማለት ሰዎቹ በጣም በራሴ ተማምኜ የማደርጋቸውን ነገሮች አንዳንዴ በቃ የሆነ ግራ ያጋባኛል ባይዴ ማለት ነው። በቃ የእውነቴን ነው የምላቸው። እኔ እዚህ መጥቼ ነው ፈጣሪ ቅር ይበላቸው ምናምን ነገር ጥሩ ነገር የምናገረው እንዴ እዚህ ከገባው በኋላ ነው። ምክንያቱም የውስጤ ፊሊንግ ደህና ነው። አይ ዶንት ኖ ጠቢብ የለም እኮ እውነት ለመናገር ብዙ ጊዜ እኔ መጥፎ ነገር አልናገርም እና መጥፎ ሁኔታ ውስጥ ቢሆንም ባይዴ ማለት ነው
እንደን አሁን ደግሞ አሰሪ ነው የሆነው ባዴ ማለት ነው። እሱ የሰይጣኖች አሰሪ ነው የሆነ እንደን ሰው እኔ በጣም ጥሩ ሰው ወይ ቀና ሰው የሚለው ለምንድነው መሰላችሁ? በእርሱ በኩል መጥፎ ነገር የሚገባኝ ከሆነ ወይም ደግሞ መጥፎ ነገር ካለ በቃ አልፈልግሽም ብሎ የሚተው ነው። ግን ደግሞ ከተጠመደ አልፈልግሽም ብሎ ሊተው አይችልም። ሁሌም ሊያገኝሽ አይፈልግም። ሰው እንደሚፈልገው ደግሞ አንቺን ሰው እፈልጋታለሁ በል ካሉት እፈልጋታለሁ ይላል ባይ ማለት ነው። በትክክለኛ መንገድ ላገኝሽ ስትይው ግን አያገኝሽም። ይሄ ምንድነው? ወጥመድ ውስጥ ስገባ ወጥመድ ውስጥ ገብቶ ደግሞ ትዕቢት ሲኖራቸው አንቺ ብትሞችም ግድ የላቸውም ባይ ማለት ነው። ለትዕቢታቸው ሲሉ አንቺ ብትሞችም ግድ የላቸውም። ስለዚህ ከዛ ጨዋታ አስወጡኝ ባይ ማለት ነው። ለስዳን ያለቀለት ጉዳይ ነው ባይ ማለት ነው። እሱ ነገር ባይ ማለት ነው። ሰው ልላችሁ የምፈልገው ነገር ማለት ነው። ስለዚህ አይሶቱ ጋር ነው የምላችሁ። በቃ እኔ አማረርኩኝ ባይ ማለት ነው። ደን እንዲሁም ለፍቅር ብዙ ጊዜ አፍቅር ያለው ፍቅር የማልጠይቀው ለምን እንደሆነ ታውቁታላችሁ? እኔ በጠየቅኩት ጥሩ ነገር ባሰብኩት ጊዜ እላዩ ላይ መከራዬን ነው የምበላው ባይ ማለት ነው። እሱ ወደዳት፣ እሱ እንዳደርግላት እጮኛዋ ነበረ ያፈቀራት፣ ሽማግሌ ላከ፣ እንዴ ላደርግላት፣ እንዴ ያደርግላት ደግሞ እኮ መከራዬን አበልቶኝ ባይ ማለት ነው። እንደዚህ ያቃጥሎኝ በስንት ገንዘብ ተቀብሎ ላይ በስንት ብር ሽጦኝ ምናምን ነገር ከዛ መልሶ ሽጦኝ ከዛ ብዙ ነገር አድርጎብኝ ባይ ማለት ነው። ከእንደገና ምን ይባላል ባይ ማለት ነው። እሱ እንዴ በቃ እንዲህ ያደረገላት እሷ እኮ በቃ ዝም ብላ ያለች ልጅ በቃ ይባላል ባይ ማለት ነው። እንደን ሰው ማለት ነው እሱ ልጅ ባይ ማለት ነው። እኔ ለራሴ ስለምፈራ ያለቀለት ጉዳይ ነው ባይ ማለት ነው። እሱ እኮ ባይ ማለት ነው ኔዘርላንድ ውስጥ ያላቸው ድፍረታቸው እኮ በጣም ነው የሚገርመኝ ባይ ማለት ነው። የሆነ ነገር የፈለጉትን ነገር አድርጎሽ ማለት ነው። እንደ አህያ ገፍቶሽ አሰቃይቶሽ አገላምጦሽ አገላፍጦሽ ከዛ መልሶ ያስፈራሩሻል። ከዛ መልሶ ይገላመጡሻል። ከዛ መልሶ የሆነ ነገር ያደርጉሻል። ከዛ መልሶ የሆነ ነገር ያደርጉሻል። እና እኔ ድፍረታቸው ኦቨር ነው። በጣም ነው የሚገርመኝ ባይ ማለት ነው። ኔዘርላንድ የነበሩ ሰዎችን እኔ ኬዝ ምናምን ነገር የያዙትን ሰዎች ባይ ማለት ነው። ምን ድፍረታቸው በጣም ነው የሚገርመኝ ባይ ማለት ነው። ትንሽ እንኳን ያው ሰው ቢያስገድዳቸውም ድፍረታቸውን ቀነስ ማድረግ ይችሉ ነበረ። ግን እኮ እኔ በቃ ራሴን አላጠፋሁም እንጂ ራሴን እንዳጠፋ ብዙ ነገር ነው የተደረገው ባይ ማለት ነው። ኔዘርላንድ ውስጥ ያልተደረገው ነገር የለም። እና እንደን ሰው እኔ በአጎቴ መጠራት አሁን አዲስ ነገር አይደለም። አዲስ ነገር የሆነው ኤርትራ በኤርትራ መጠራት ምናልባት ከሆነ እሱ ምናልባት አይደለም። በአጎቴ መጠራት እኮ እኔ እንዲሁም በሱ ስም የተጠመቅኩ ነበር የሚመስለኝ ግን እንደዛ አይደለም። እና እኔ የማውቀው ነገር አልነበረኝም። ሰዎቹ ባይ ዘ ዌይ ማለት ነው ቢረዱኝ ማለት ነው እነዛ ፈረንጆች ወይም ደግሞ ቢረዱኝ ማለት ነው ከሊቢያ አድርጎ ሊረዱኝ ይችሉ ስለነበረ የወረሱ ስላላቸው ነው ሚዲያ ላይ የሚያወሩት ባይ ማለት ነው። ግን ሰው እኔ በአጎቴ ስም ባደርገውም ያው አባቴን ልፈልገው ስለምችል ታስዋይ ጀስት ምናምን ነገር ብዬ ቤተሰቦቼን ደግሞ በአንድ በኩል ደግሞ እየለመንኳቸው ነበረ። ትክክል ንገሩኝ በእናታችሁ ምናምን ነገር በትክክለኛ አባቴ ልጻፈው ወይም ችግር ሊገጥመኝ ይችላል ምናምን ነገር አልኳቸው። እንዲሁ ከሊቢያ ወደ ኢትዮጵያ መልሱኝ ስላቸው አይ አልመልስሽም ምናምን ነገር አሉኝ ባይ ማለት ነው። እንደን ማለት ነው። አሁን ደግሞ በእናታችሁ ስለ ኔዘርላንዱ እንዳታወሩኝ። እኔ ምንድነው በቃ ሰዎቹ ቀን በጣም ግርም የሚሉኝ ማለት ነው። እኔ በጣም እንደዚህ ጭንቀት ውስጥ ሆኜ ምንም ነገር ሳይኖረኝ ምናምን ነገር እና እድሜ ጥርግፍ ይበል ጥርድግ ይበል ባይ ማለት ነው። የኔን እድሜና የኔን ጊዜ የምታባክኑ ሰዎች የእናንተ እድሜና ጊዜ በእጥፍ ይባከናል ባይ ማለት ነው። በ10 እጥፍ የእናንተን ጊዜና የእናንተ ህይወት ይባከናል ባይ ማለት ነው። እኔን ባከናችሁ ባይ ማለት ነው። እኔን ብታጠፉኝ 10 እጥፍ እናንተ ትጠፋላችሁ። ስለዚህ ባይ ማለት ነው አዶን ከር አባውት ናቲንግ ዩ ኖ ዋት እድሌ ነው። በጣም ያናደኛል ባይ ማለት ነው። እድሌ የሆነው በጥሩ ልብ በጥሩ ሰው በመሆኔ ባይ ማለት ነው። መጥፎ እድል ገጠመኝ ባይ ማለት ነው። እነን ከመጥፎ ሰው ጋር መታወቄ እንደን አሁን ከሰው ጋር የማልተዋወቀው ለምን እንደሆነ ታውቁታላችሁ? እኔ ትናንት በተዋወቅኳቸው ሰዎች ነው ህይወቴ እንደዚህ ዝብርቅርቅ ያለው ባይ ማለት ነው።
ትናንት እንደዛ አምኜ ምናምን ነገር ሰላም ብዬ የተናገርኳቸው በእነርሱ ምክንያት ነው። ህይወቴ እንደዚህ የተዘባረቀው ለዛ ነው ከሰው ጋር የማላወራው ባዲ ማለት ነው። የማወራው ባዲ አስፈላጊ ሲሆንና አስፈላጊ ሰዎች ጋር በስራ ወይ በየትኛውንም መንገድ ከተገናኘን ሰዎች ብቻ ጋር ነው የማወራው። እንደኔ የትኛውንም ታይም እንደዛ ነው የሚሆነው ባዲ ማለት ነው። ስለዚህ እኔ ሰው ማማረጥ በፊት እንደዚህ ስላልገጠመኝ እንደዛ እንደዛ እያልኩ ማለፍ አልችልም ባዴ ማለት ነው። በጣም ከባድ ጊዜ ነው እያሳለፍኩኝ ያለሁት። ስለዚህ ማለት ነው ኧረ አላህ ኧረ በአምላክ ኧረ በሁሉም በሁሉም ባዴ ማለት ነው በምታምኑበት አምላክ ስለይዛችኋለሁ። ተውኝ እኔን ተፋቱኝ ባዴ ማለት ነው። ሰው ህይወት ሲኖረው ነው ፍቅር ታሪክ ሌላ ነገር የሚኖረው። ደግሞ እኔ እስከመቼ ነው ወንዶችን ሽሩሩ ማደርጋቸው? ደግሞ እስከመቼ ነው እኔ በቃ ላይክ ወንዶቹን በቃ አሽሩ እያሽቆናመጥኩኝ ሽሩር እያደረኩ የምኖረው እንዴ? አይሶርቱ ቀን ነው የምላቸው እንዴ? በጥበይ ማለት እኮ ሴት ልጅ እኮ ሁሉ ነገር ናት እኮ ባይ ማለት ነው። ሴት ልጅ እኮ ልጅ ትወልድልሃለች፣ ሽላት ትይዛለች፣ ልጅ ይዛ ቤቱን እንትን አድርጋ አንተን እንትን ታደርግሃለች፣ አንተን ትቀናቅንሃለች፣ አንተን የሆነ ነገር እንዳትሆን ብዙ ነገር መስዋዕት ትከፍላለች። ቤት ትጠብቅሃለች፣ ሁሉንም ነገር አዘጋጅታ ብዙ ትጨነቅልሃለች። ላይክ በቃ እናት እኮ ናት ባይ ማለት ነው። ሁለተኛ እናት እኮ ናት ባይ ማለት ነው። ሴት ልጅ ባይ ማለት ነው። እንትን መጀመሪያ ያልተንከባከብካት እንዴት ነው ከዛ ትዳር አስገብተሃት ልትንከባከብ ከምትችለው? አትችልም ባይ ማለት ነው። አንተ እኮ ትዳር አይደለም እኮ እየፈለክ ያለው ነገር ነው እየፈለክ ያለው ከዛ ሴት ጋር በፍጹም እሷ ሴት ባዲ ማለት ነው ለትዳር ልትሆን አትችልም ባዲ ማለት ነው። ለነገር ምናልባት ወይ ለረብሻ አንተ እንደረበሽካት እርዷን ለመመለስ ምናልባት ሊሆን ይችላል። ካልሆነ በስተቀር እኮ ግን ወይ በትክክለኛ በቃ አንተ ችግር ውስጥ ስለነበርክ እሷም ችግር ውስጥ ስለነበረች ምናልባት የሚረዳ በቃ አንደርስታንድ የሚደረግ ነገር ካልሆነ በስተቀር እኮ በፍጹም እሷ ሴት ልጅ ባዲ ማለት ማንም ሰው ይቅር ልልህ አይችልም ባዲ ማለት ያደረግከውን ነገር በፍጹም አይረሳውም። ከጭንቅላቱ አይወጣለትም ባዲ ማለት ነው። እንዴ ማንም ሞኝ ቢሆንም ከጭንቅላቱ አይወጣለትም ባዲ ማለት ነው። እሱን ነገር ማሰብ አለባቸው። አንድ ሰው ውዶች እኔን አትረብሹኝ፣ አትበጠብጡኝ። እኔ አውቃለሁ ሰው የሆነ ነገር ሲፈልግ ወደዚህ ወደዛ ሊያደርጉ ሲፈልጉ አንዴ አንዱ ላይ መስፋቀር ሊያደርጉብህ ይችላሉ። አንዴ አንዱን ተወደው ነበር ይችላሉ። አንዴ የሆነ ሰው እንዲህ አድርጎላት ነበር ይላሉ። አንዴ የሆነ ነገር አድርጎብን ነበር ይላሉ። አንዴ የሆነ ሰው መስዋዕት ከፍሎልን ነበር ይላሉ። አይ ዶንት ኬር እኔ ባዴ ማለት ነው ከሞት እና በቃ ላይ አረ ነው አሁንም ባዴ ማለት ነው በጣም እየተረበሽኩ ነው። በቃ ኤኒው ኤቭሪዌር ባዴ ማለት ነው። እኔ አሁን እኮ በዚህ ከኔዘርላንድ በሰላም ቢወጣ እኮ በጣም ደስ ባለኝ ነበረ። ምክንያቱም ሌላ ቦታም ሰላም አገኝ ነበረ። ግን እዛ የነበረውን ነገር በቃ አሁን እኛ እንዲህ ስላደረገን እናንተም እንዲህ አድርጉ፣ እናንተም እንደዚህ ያድርጉ፣ እናንተም እንደዚህ ስለሚባል በጣም ጭንቀት ውስጥ ነኝ እንደውም ያለሁት ባዴ ማለት ነው። እኔ ስለ ፍቅር ስለላል ነገር የማስብበት ታይም የለኝም ባዴ ማለት ነው። ሰዎቹ በሰልፍሽነታቸው በክፋታቸው ህይወቴን በቃ ብልሽት ታደርጉትና እኔ ደግሞ ስለ ህይወቴ መበላሸት ሳይሆን በቃ አይደለም አላውቅም በቃ እንዴት አድርጌ ነው ትዕግስት የሚኖረኝ ምናምን ነገር የምለው ባዲ ማለት ነው። አይ ቲንክ አስወጡ ጋር እንምላቸው በቃ እኔ ካን ወዲህ በቃ ራስህን አጥፊ ይመጣኛል ባዲ ማለት ነው። በጣም ይፈጠረኛል ባዲ ማለት ነው። እኔ የትኛውንም ታይም ምንም አይሆን ህይወት ባዲ ማለት ነው። አይስወርቱ ጋር ነው የምላቸው። በቃ ራሴን ላጠፋ ፈልጋለሁ ባዲ ማለት ነው። አንዳንዴ ባዲ ማለት ነው በእንደዛ እንደዚህ ወደዛ ወደዛ ሲሄዱ ጊዜ ምንድነው እኔ እስከ ታንዴ ነው የተሰራው መስላችኋል እንዴ? በጣም የተሰራው አለብኝ ባይ ማለት ነው እንዴ። በተለይ ማለት ነው አሁን ከቤተሰቦቻቸው ጋር ያላደጉ ልጆች ማለት በቃ ልባቸው የእውነት ነው የምላቸው ስስ ነው። በቃ በጣም ምንም ነገር ማድረግ አይችልም ባይ ማለት ነው። በጣም አይደለ በጣም ቶሎ ነው የሚናደዱት። ምንም ጠባይ ቢኖራቸው በጣም ነው የሚከብዳቸው ባይ ማለት ነው። እኔም እንደዛው እኔ ከቤተሰብ ጋር እንደኖርኩኝ ባስብም ባይ ማለት ነው የነበረውን ሁኔታ ቤተሰብ እንደሆኑ አይመስለኝም ነበረ። ምክንያቱም ብዙ ነገር እየገጠመኝ ስለነበረ እሱ ነገር እንድረዳ አድርገኝ ነበረና በኋላንም ባዲ ማለት ነው ከማንም ከምንም ጋር መግባት አልፈልግም ባዲ ማለት ነው። ስለዚህ ሰላም ላገኝም እያደለ ነው ብቻዬን እንደዚህ ምንከራተተው። ይሄ በጣም ደብረውኝ ያለ ባዲ ማለት ነው። እንደን ሰዎች ባዲ ማለት ነው ተወኝ ባዲ ማለት ነው።
ፈጣሪያችን ፍሩ። ተውኝ ባይደኝ ማለት ነው። በቃ የእውነት ነው የምላችሁ በጣም ደክሞኛል፣ ደብሮኛል። እናም ተውኝ። አሁን ደግሞ እሱን እያደረጋችሁ እንዳትረብሹኝ ባይ ዘ ወይ ማለት ነው። አሁን ወንዶቹ ባይ ማለት የእውነት ስለወደደኝም ላይሆን ይችላል እኮ ባይ ማለት ነው። ምስኪን ስለሆንኩኝ ምናምን ነገር ብለው ሊሆን ይችላል ባይ ማለት ነው። ምስኪን አይደለሁም ላይክ ደህና ነኝ ባይ ማለት ነው። አውቄ ማለት ነው። አሁን እያወቅኩኝ በቃ ይሆናል አይደለም የማልፈው ነገር አለ ምናምን ነገር እንደዛ ጠባይ ያለው ሰው ደግሞ ምንም ሰው ይፈልገዋል ባይ ማለት ነው። እንደዛ ሊሆን ይችላል ባይ ማለት ነው። የማውቀው ጉዳይ የለም። ከዛ ውጭ ደግሞ እኔ ገንዘብ አለኝ እንዳለ ገንዘብ ያለኝ ባይ ማለት ነው። ቤተሰቦቼ ገንዘብ ነው እኔ ገንዘብ ጋር የማመጣላቸው ቦታ የለኝም። ቤተሰቦቼ የራሳቸው ፈልጎ ፈቅደው ከሰጧቸው ሰጧቸው ነው። እኔ ቤተሰቦቼን ማለት ነው ለወንዶች ገንዘብ ስጡልኝ አልላቸውም ባይ ማለት ነው። እኔም የምሰጣቸው ገንዘብ የለኝም ባይ ማለት ነው። ለራሴ እንኳን ገንዘብ የለኝም፣ የሚሰጠኝ ገንዘብም የለኝም ባይ ማለት ነው። ወይም ደግሞ ትንሽ ገንዘብ ካለብኝ ባይ ማለት እሱም የኔ ገንዘብ ትንሽ ገንዘብ ሊባክኑ በቃ የሚያደርጉትን ነው የሚጠፋባቸው እና እኔ ገንዘቡን ደግሞ ሁሌም ባይ ማለት ነው ጥቅም ላይ ነው የማውለው። ወይ ትራንስፖርት ወይ የሆነ ነገር ጥቅም ላይ ነው የማውለው። እንዲሁም ባይ ማለት ነው እኔ እንደዛ አይነት ጥቅም ላይ ላውለው እንኳን ብዙ ችግር ውስጥ እየጣሉኝ ማለት ነው። ብዙ መስዋዕት እየከፈልኩኝ እንዲሁም ለነርሱ ጥሩ ነገር ላይ እንኳን አይረዱኝም ባይ ማለት ነው። ሁሌም በቃ በተንኮል ውስጥ ነው ባይ ማለት ነው። አሁን በቃ ድህነት ሲሰለቻት ባል ያምራታል። አሁን እድሜዋ ሲገፋ ልጅ ደስ ይላታል ምናምን ነገር ወይ ሴክስ ያምራታል ነገር ይላል ባይ ማለት ነው። እንደዛ አይነት ነገር የለም እኔ ገባኝ ማለት ነው። እኔ ትክክለኛ መንገድ ብቻ ነው ማግባት የምፈልገው የምችለው ባይ ማለት ነው። ስለወደድኩት ብቻ ወይም ደግሞ የእውነት ፈጣሪ ለሱ ካለ ባይ ማለት ነው። ማለት ነው ቤተሰብ ማለት ነው። ቤተሰብ የራሱ ጉዳይ እንዳልል ባይ ማለት ነው። ሁሌም ቤተሰብ ከኔ ህይወት አይቀርም ባይ ማለት ነው። ከኔ ቅድሚያ የምሰጣቸው ቤተሰቦቼ ናቸው ባይ ማለት ነው። አንዳንድ ሰው ለዛ ነው እኔ ባይ ማለት ነው በአንድ በኩል ልገላገል ብዬ ነው እንደዛ አልኳችሁ ባይ ማለት ነው። እንደን ሲቀጥል ደግሞ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ እኔ ባይ ማለት ነው እኔ ምንም አይነት ገንዘብ የለኝም። ገንዘብ ባይ ማለት ነው ቤተሰቦቼ ባይ ማለት ነው ፈቅደው ራሳቸው ፈልገው እኔን ገና የማላውቃቸው ቤተሰቦቼ ባይ ማለት ነው ገንዘብ ሌላ ነገር ሀብት ምናምን ነገር እንዴት ብዬ ነው የምለው ባይ ማለት ነው። እና እነርሱ ባይ ማለት ነው ራሳቸው ወደው ፈቅደው ሰጡ። ምን አገባኝ እኔ አትስጡ አልላቸውም ባይ ማለት ነው። ግን እኔ በግዴታ ገንዘብ ስጡ እያልኩኝ እንትን አልልም ባይ ማለት ነው። ግን እንደዚህ እኔ ወድቄ እያለሁ ባይ ማለት ነው በየቦታው ገንዘብ ማመንዘር ምንም የሚያመጣው ለውጥ የለም ባይ ማለት ነው። እንዲሁ ህይወትህን አደጋ ውስጥ ነው የሚከተው ባይ ማለት ነው። ሰዎቹ ያንን ገንዘብ ለማግኘት ብሎ እኔን አደጋ ውስጥ ይከታሉ። እነርሱ ደግሞ እንጀራቸውን ያበስላሉ ባይ ማለት ነው። ስለዚህ በእነዛ አይነት አደጋ ላለው መንገድ ካልሆነ በስተቀር ማለት ነው ምናልባት ካገባ በኋላ ከዛ ካልሆነ በስተቀር አሁን ገንዘብ ሲኖራቸው ሰው በጣም ይፈልጋቸዋል ምናምን ነገር ይባላል ባይ ማለት ነው። ምክንያቱም ገንዘብ የለኝም። እኔ ደግሞ የምሰጠው ገንዘብ ከሳምተቼ ነው። እሱ ራሳቸው ከሰጡ ደግሞ ግልጽ አድርገን እንገራቸው እኔ ምንም አይደለም አትስጡ አልላቸውም ባይ ማለት ነው። ትዳር ከደረሳን በኋላ ማለት ነው። ግን ከዛ በፊት እኔ ግን ገንዘብ ለወንዶች ስጡልኝ ለነርሱ ይሄንን ስለወደደኝ ስላሳበደኝ አሁን መሰዋቅር አድርጎ ስላሳበደኝና ምንም ስላልረዳኝ ለሱ ገንዘብ ስጡት እኔ አይደለም ባይ ማለት ነው። ይህ ስራ ነው። በየተራ መስዋዕቅር ሊያደርጉብኝ ይችላሉ ባይ ማለት ነው። በየተራ ፍቅር ሊያስይዙኝ ይችላሉ ባይ ማለት ነው። አንዱ ስጠገብ አንዱ ባይ ማለት ነው። ለገንዘብ ብለው ሳይሆን ለተራ ሴክስም ባይ ማለት ነው። እንደዛም ያደርጋሉ ባይ ማለት ነው። በጣም ሰው በጣም ቅሌታም ሲሆንባቸው ባይ ማለት ነው። እንደን ሰው ማለት ነው ውዶቼ። ስለዚህ ባይ ማለት ነው እኔ ቤተሰቦቼ የምፈልገው ትክክለኛ እርዳታ እኔን እንዲረዱኝ እፈልጋለሁ። ከዛ ውጭ ግን እኔ
እነሱ ህይወት ውስጥ ገብቼ ማለት ነው እንዲህ አታድርጉ እንዲህ አድርጉ አልላቸውም። እኔ መጥፎ መንገድ ላይ ሲሄዱ ሳይ ዝም አልላቸውም። ግን የሚያደርጉትን ራሳቸው ያውቃሉ። ከኔ ቀድሞ እነሱ ተወልደዋል። ብዙ ነገር ራሳቸው ያውቃሉ ባዴ ማለት ነው። እኔ ግን ሁሌም ችግር ውስጥ ነኝ። ከችግር ወጥቼ አላቅም። ያው እንደዚህ አይነት ህይወት እኔ ተመኝቼውም አስቤም አላቅም ባዴ ማለት ነው። በጣም የሚከብደው መቼስ አይደል አላቅም ምን እንደሚሆን ባዴ ማለት ነው። እንደን ሰው መሆን የነበረበት እኔ ነበር መምረጥ የነበርኩት። ግን አይደለም መመርጠው አይደል አላቅም። ጠንቋይ ነው የሚመርጠው ማነው የሚመርጠው አይደል አላቅም። ስለ ምርጫና ስለ ሌላ ነገር ትተን ባዴ ማለት ነው። እኔ ህይወት ፈልጋለሁ ባዴ ማለት ነው። ያለኝ ህይወት የለኝም፣ ግን ያለኝን ህይወት በሰላም መኖር እፈልጋለሁ ውዶችዬ ባዴ ማለት ነው። መቼስ ጥሞኝ የማይጥመኝ ጥሞ አይጥመኝም፣ ግን በሰላም መኖር እፈልጋለሁ ውዶቼ። ስለዚህ እና ባይ ባይ እልላችሁ እፈልጋለሁ። ባይ ባይ ደህና ሁኑ እና ማለት ነው። ሰው አትረብሹ ውዶቼ፣ ሰው አትረብሹ። ዘላንና ስለዛኛው ፍቅርና ስለዛኛው ታሪክ አታንሱብኝ። የምን ፍቅር ነው ባይ ማለት ነው። ስላስቀኝ ስለተንከራተትኩኝ ስለ ምናምን አረቁኝ ባይ ማለት ነው። ሰዎች እኮ በቃ ላይ ነው የጨፈሩት። በቃ እኔ ፈጣሪ የለም ወይ ምናምን እኮ ነው ያልኩት እዛ ሀገር ባይ ማለት ነው። ፈጣሪ መድኃኒዓለም ሆይ ሰውረን ባይ ማለት ነው። የሆነ አሁንም በቃ ስለ እነርሱ ሳነሳ የሆነ የሚነሳኝ ነገር ነበረ፣ ይነሳኛል። የሆነ እሳት አጎመራ በብልቴ የሆነ አስደግሞብኝ ባይ ማለት ነው። የሆነ ነገር ይዘኛል እና እስከ ማህፀን ይዘኛል ባይ ማለት ነው። የትኛውንም ሴት ደግሞ እኔ ቤት የምትመጣ በቃ የሆነ የምታስደግም የሆነ የምትመትት ምናምን ምናምን ነው የምትመጣውና ባይ ማለት ነው። በፊት ኒውዚላንድ ያለው በጣም ነበረ ባይ ማለት ነው ምፈራውና እኖር ነበረ እንጂ በጣም ሁሌ ነበረ የምፈራው። ልክ ገንዘብ ሰብስቤ ማለት ነው ልወጣ ስል ልክ ጦንቃዮች ናቸው ያውቃሉና፣ ልክ ላብድ ስል ደግሞ ገንዘቡን እንዳለ አጥፈዋለሁ። ቴም ውስጥ ገብቼ አድርገዋለሁ። እንዳላብድ እኮ ነው ባዴ ማለት ነው። ልክ ልወጣ ብዬ ነው ብዬ ገንዘቡን እንትን ላድርግ። ደግሞ ስታጡ ታጣላችሁ ውዶቼ። ስታገኙ ነው እንጂ የምታገኙት፣ ስታጡ ታጣላችሁ። ያለ ገንዘብ ልትወጡ ብታስቡ እንኳን ስታጡ ታጣላችሁ፣ ስታገኙ ታገኛላችሁ። ነገር እሱ ነገር አስፈራኝ ባይ ማለት ነው። ሴት ነኝ ደግሞ እኔ ብዙ ልመና አልወድም አልችልም ባይ ማለት ነው። ለዛ ደግሞ በጣም ጭንቀት የያዘኝ ባይ ማለት ነው። ልክ ልሰብስብ ስል እያሳብደኛል፣ ልክ እንትን ስል እያሳብደኛል። ከዛ አልነቃውም ነበረ መጀመሪያ ላይ እና ብዙ መስዋዕት ነው ያስከፈለኝ ባይ ማለት ነው። መጀመሪያ እንኳን መነጋገር ነበር የፈለግኩት፣ ወይም ደግሞ ዩኬ መሄድ አስቤ ነበረ ስራ የሚሰጡኝ ምናምን ነገር መስሎኝ ባይ ማለት ነው። ከዛ አንኪ ያወጣለሁ ምንም ስራ የለም ይላሉና፣ ከሁሉም በላይ ደግሞ ቤት ሰላም ስላልነበረኝ ባይ ማለት ነው። እነዚህ ሰዎችማ እስከሚሞት ብቻ ነው እየጠበቁኝ ያሉት ምናምን ነገር ብዬ ሮጬ ወጣሁ ባይ ማለት ነው። የሀገሩ ሰው ሌላ ሰው በቃ ስደተኛም አገሬም የሀገር ሰው ደሰኝ የሆነብኝ ባይ ማለት ነው። ሁሉም በቃ በየቦታው ሲሄድ በቃ እንትን ያደርገኛል። በቃ አይኔን ትለኛለች በቃ። ከዛ ትንሽ ቆይታ በኋላ ጨልላለሁ። አንዳንድ ጊዜ እኮ በቃ አንድ ጊዜ እኮ ጨልሌ ነበረ። የምሬን እኮ ነው ጨልሌ ነበረ። በየደቂቃው የማላብድበት ታይም አልነበረም። እና ፈጣሪ በሰላም ከዛ ሀገር ያወጣኝ ጌታ በጣም ነው የማመሰግነው። አረ ነው አሁንም ባይ ማለት ነው ምን እንደሚሆን አላውቅም ባይ ማለት ነው። ከዛ ግን ይሻል ይሆናል ጠነቀቃለሁ ደግሞ ያስባለሁ። ከኔ የሚቀር ነገር አይኖርም እና እንደዛ ነው ባይ ማለት ነው። እና ሴት ልጅ ድክመቷን አይተህ ወይ በድክመቷ ምናምን ነገር ታደርግ አይገባም ባይ ማለት ነው። በድክመቷ ካላመነችስ፣ ወደ ሌላ ህይወት ከገባችስ፣ ወይም ደግሞ ወይ ራሷን ከገደለች ወይም ደግሞ የሆነ ነገር ከሆነች ምን ልታደርግ ነው ባይ ማለት ነው። ሴት ልጅ ነው ይሄን ያህል የምታሳብዱት ባይ ማለት ነው። እንደን ሰው በጣም ነው የሚገርመው እና በጣም ነው የሚከብደው ህይወቱ ባይ ማለት ነው። እንዴ ያኔ ለወንዶች የነበረኝ ስሜት ሁላ እኮ ነው የጠፋኝ። አሁን እሷ ወንድ አለ የለም እንኳን አላሰበም ባይ ማለት ነው። እኔ በዚህ እድሜ ደግሞ ይሄ ነገር ማሰብ አልነበረብኝም ባይ ማለት ነው። ጭንቀት ነው የሆነብኝ ባይ ማለት ነው።
እኔ እኮ ፍቅረኛ ባይዘው ማለት ነው የወንዶቹ ራሳቸው ይመጣሉ መጥተው ግን ይረብሹኛል እንጂ ምንም ያደርጉልኝ ነገር የለም ባይዘው ማለት ነው። አሁን ባይዘው ማለት ነው አሁን በቃ ኃይለኛ ሆኜ ምናምን ነገር እኮ አይደለም። እኔ ችግር ስላለብኝ ያው ችግር የለቻል ብዬ ሰላም በቃ ተረጋግቼ ምናምን ነገር ሲያዩኝ ባይዘው ማለት ነው በቃ እች ኃይለኛ ልጅ ናት ባይዘው ማለት ነው። እችን በቃ እኔ ካስለቀስኳት እችን እንትን ካደረኳት በቃ እኔ በቃ ጎበዝ ነኝ እኔ በቃ ካስለመንኳት ምናምን ነገር ብለው ያስባሉ ባይዘው ማለት ነው። እንደኔ አይነት ሰዎች ደግሞ እንደዛ አይነት ነገር ፍጹም ነው የማንወደው። እንደኔ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው። ስለዚህ ልነግራቸው የምፈልገው ነገር ማለት ነው ውዶቼ በቃ እኔ ከአንገት በላይ ነው አንዳንዴ ወንዶችን የማናገራቸው እንጂ በጣም ነው የሚደብረው። ሴቶቹ ይባስ ባይዘኝ ማለት ነው። እንዲሁም ከወንዶች ከሴቶች ወንዶች ደስ ይለኛል። ዋይ ሴቶቹ በማያገባችሁ ትገባላችሁ። ሴት ልጅ በመርዳት ፋንታ ወንድ ልጅ ትረዳላችሁ። ለወንድ ትደልላላችሁ፣ ብዙ ነገር ታደርጋላችሁ። ብዙ ነገር ባይዘኝ ማለት ነው። እኔ ስለማውቃችሁ ምንም ሆናችሁ አትታየኝም ባይዘኝ ማለት ነው። ለኤኒዋን ነው የምናገረው። አሁን በአማርኛ ብቻ አይደለም በኤኒ ላንጉጅ ማስተርጎም ትችላላችሁ ባይ ዘ ወይ ማለት ነው። እንደን ሰው ኤቭሪ ታይም የምናገረውን ቃል ነው። ይሄን ነገር አትርሱት ባይ ዘ ወይ ማለት ነው። በየትኛውም ቋንቋ መተርጎም ትችላላችሁ ባይ ዘ ወይ ማለት ነው። እኔም በምችለው ቋንቋ ብቻ ነው የማወራው። እናም እንዲረዳችሁ ደግሞ እኔ ምክንያቱም ኢትዮጵያ ውስጥ በጣም የተጋነነ ቋንቋ አማርኛ ስለሆነ በአማርኛ አወራለሁ። ብዙ ክልል ያላቸው ሰዎች ማለት ነው እንደዛ አወራለሁ። ያው እንደዛ ነው ማለት ነው። ስለዚህ ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው ያው ጉግል ውስጥም አምሃሪክ የኢትዮጵያ ቋንቋ ተብሎ ስለሚታወቅ ጉግል ውስጥም ትራንስሌት ለማድረግ ደግሞ ቀላል ነው ባይ ማለት ነው። የቃል የምናምን የትኛውንም አይነት ትራንስሌት በቀላል ይገኛል። አምሃሪክ በጣም የታወቀ ነው ባይ ማለት ነው ጉግል ውስጥ አንደን ሰው መናገር የካቀረ ደግሞ ጥርት አድርጌ ነው መናገር የምፈልገው ባይ ማለት ነው። መጥፎም ጥሩም ቢሆንም በኋላ ችግር ውስጥ ሊከተኝ ስለሚችል ወይም ደግሞ ላይክ አዎ ችግር ውስጥም ብዙ ነገር ውስጥም ባይ ማለት ነው። እንደን ሰው ልነግራችሁ የምፈልገው ነገር ማለት ነው ከአሁን ወዲህ በቃ አትረብሹኝ ውዶቼ። ያለውን ነገር በሙሉ አስረድቻችኋለሁኝ ባይ ማለት ነው። ወደ ኋላ አትጎትቱኝ ባይ ማለት ነው። ገና እዚህ ሆኜ ወደ ኋላ ሳስብ ያመኛል ባይ ማለት ነው። ስለዚህ እንደታመምኩት አትርሱ ባይ ማለት ነው። እኔ ሁሌም እኔ ራሴን አልረሳም። እናንተ ግን እኔ ቦታ ሆናችሁ ልትረዱኝ ስለማትችሉ እኔ ስነግራችሁ ሁሌም እንድታስታውሱ እፈልጋለሁ። እሱን ነገር ማለት ነው ምን ገጥሞኝ እንደወጣሁኝ ከዛ ማለት ነው። እንደን ፈጣሪ እንደዚህ እንደኔ አይነት ህይወት አይስጣችሁና ባይ